መለኮታዊም አይደለም አንተ መምህር ነኝ ካልክ የስነ መለኮት ተማሪ ነኝ ካልክ ምንድነው የተማርከው መለኮት መለኮቴ ነው ምንድነው የተማርከው አንዳንድ ጊዜ ሰውዬ ውጭ ሀገር አይቶ ብዙ ነገር ከሀገሪቱ ጋር አልስተካከለለት ብሎ አልሞላል ትራምፕና የቼ ትንሽ ይከርኳል ሰውዬ ደግሞ ያልፈለትም ሲባል እንትና ቴኒስ ተጫዋቿ እኮ እንትና ባሏ ተፈታች ክሊክ እሺ ዝምታ ለበግም አልበጃት ያው እሱ ከዝምታ ወርቅ ነው ጋር ተያያዘ እና ከወፍጮ ቤቱ ልጅ ጀምሮ እስከ ጠቅላላ ሰፈር ድረስ ያቆያል ሱቅም ዱቤም ወስዳል አለ ጸጉር አቆራረጥን አስተካክል ማን ነው ትክክል ከምትለው ጸጉሩን በዚህ መልኩ ብትቆረጠው ጥሩ ነው ያው እኮ ነው አይ ትክክል ስላልሆነ እኮ ነው ልጅ ነበር የሂሱን አላውቅም እንጂ አክቲቭ ነበርኩ ይባላል የኔ ልጅነት እንግዲህ ድሮ ነው እድሜ ተቀዳማይ ግን ብዙ ሰዎች ሂስን ከፖለቲካ ጋር ያያይዙታል ያዛል ያንም ያክል ካምፓኒ የሰራውን አዲዳስ እጁን ታጥቦ የሰራውን ጫማ ከመጀመሪያው ጀምር ሌላ ወሬ ሆነ የቅድሙ ሳይል ቅድም ምንድን ነበር ይህ መሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው አሁን የመጀመሪያ ፕሮግራማችን የእንግዳ ፕሮግራም ይሆናል ዛሬ አሪፍ እንግዳ ጋብዤላችኋለሁ ማህበራዊ ሂስ በመስጠት የሚታወቅ በጣም አሪፍ ጣፋጭ የሆነ እንግዳ ነው ይዤላችሁ የመጣሁት ሰመረ ባሪያው ይባላል በክብር ተቀበሉልኝ ሰሜ ሰላም ነው አማን እንዴት ነህ አለ አቀማመጤን እኮ ተቸኛለህ ብዬ ጠበቅኩ ነው አይ ችግር የለም ይደርሳል አጭር ሚታች ነገር ካለ ዝም ብላለሁ ብለን አይ እንግዳ አልመሰለኛል ምክንያቱም በጣም አብረንም ስለምንሉ ጓደኛዬ ስለሆነ ብዙ ጊዜ ሰውንተስ የእንግዳ አገባብም አልገባም ሰሜ እንዴት ነው ታዲያ አለን ሰሞኑን መነጋገሪያ ስትሆን እንደው ዛሬ እናውራ ስለ ማህበራዊ ሱይ አረ ሆንኩኝ አረ ተገኝቶ ነው ጥሩ ነው ሶሻል ሚዲያው ላይ ሰመረ አልፎ መነጋገሪያ ለአንድ ቀንም ቢሆን ታሰረ ተብሎ አንዱ ለቀን ያጋጥማል ያው መነሻው ማህበራዊ ሱይ ነው ያው ዞሮ ሚስ አንደርስታንዲንግ ጭምር ነው አንዳንድ ነገሮችን በአግባቡ ያው አንተ ባሰብኩበት መንገድ ሰዎች ላይ ያረዱት ይችላሉ አንዳንድ ጊዜ ሰዎችም ተቋሞችም የተፈጠረ ክሊር አድርገናል ዞሮ ደግሞ ዛሬ እንደው የማህበራዊ ጉዳይ የትችት ጉዳይ ትንሽ ግንዛቤ እንዲኖረው አብረን እንድናወራ ፈልጌ ነው ዛሬ ጋበዝኩ ደስ ይለኛል ግን መነሻዬ እንደው ገና እኔ ማቅህ በፋና ቴሌቪዥን ላይ የሳምንቱ ጨዋታ ከስንት ዓመት ከ3 ዓመት ከ4 ዓመት ከ5 ዓመት በፊት ፋና 6 ዓመት በፊት ከዛ በላይ ጠቆር ያለ ልጅ መላጣ ነው አሁንም ጠቆር ያለ ጸጉር ነው ጽድት ያለ ልጅ ነው ጸጉር ነው ያለው እና በጣም በድፍረት ነው የሚያወራው በጣም ሰብስታንስ ያለው ነገር ነው የሚያወራው ሂስ ይሰጣል እና ይሄ ሰውዬ ከየት ሀገር ውጭ ሀገር ነው የመጣው እና በያሰብ ነበር አልከኝ እኮ ባለፈው እውነት ዲያስፖራ ይወሰርከኝ ባለፈው ለምን እንደዛ እንዳሰብከ ራሱ አላወቅሁም አነጋገር ያል አነጋገርህ እንደገና ሐሳብ የምትሰጥበት አግባብ እና አንዳንድ ጊዜ ሰውዬ ውጭ ሀገር አይቶ ብዙ ነገር ከሀገሪቱ ጋር አልስተካከለለት ብሎ አልሞላል እንደዛ ብሎኛል ባለፈው ምናልባት የተለመደ ስላልሆነ ይመስለኛል እንደኛ ማህበረሰብ ነገሮችን በግልጽ መናገር እንደዚህ ፊት ለፊት መናገር መቼም በተለየ ሁኔታ እናገራለሁ አይደለም ሰዎች ጃጅ ያደርጋሉ እንግዲህ እንዴት እንደምናገር ሰዎች እንደሚወስዱት መንገድ ነው ለኔ ሲመስለኝ ግን አትሊስት እኔ በእርግጠኝነት ልናገር ብችለው ነገር ያየሁትን በቀጥታ እናገራለሁ በቀጥታ እናገራለሁ የአርቲኩሌሽን ጥሩ ነው እንደዚህ ነው አለ ሰው እንደሚሰማው ነው የሚረዳው እና ከሰው ነው የሚሰማው እሱን ኮሜንት ጥሩ ነው እንደዚህ ነው ማለት እኔ ግን እስከሚገባኝ ድረስ ስትሬት ፎርዋርድ ነኝ ፊት ለፊት እናገራለሁ በተቻለ መጠን ከዲሰንሲ ላለማለፍ እሞክራለሁ ስናገር አንዳንዴ ለሰው ሳት የሚል ጊዜ አለ የሆነ ነገር አንዳንዴ ምርር ሲያደርገው ግን ያው ሚዲያ ነው ኮንሲደር አድርገ በተቻለው መጠን እንደሌሎቹ በጣም ስትሪክት የሆነ መስመር የለኝም ትንሽ አለፍ መጣ ይላል ትንሽ አንዳንድ ጊዜ ግን ስቲል ጉዳዩን ከሰብስታንሱ ላለመውጣት እሞክራለሁ እናገራለሁ የምር ትክክለኛ ስሜቴን ነው የምናገረው ባይዘይ እኔ አጥንቼ አላቅም ስክሪፕት ጽፌ አላቅም ቲቪ ሾው የአንድ ሰዓት ሾው ምናምን ሾው ሰራ ስክሪፕት አንድም ቀን ጽፌ አላቅም እማወራውን ጽፌውም አላቅም
አንዳንድ ጊዜ ወደ ቀረጻ እየሄድኩ መንገድ ላይ የማየውን ነገር ኮንተንት አድርጓለሁ ስደርስ ጉዳዩን ድንገት እንዳየህ ነው ይመጣል ድንጋዩን እንዳየሁት ጉዳዩን ስትራይክ የሚያደርገኝ ነው የሚሰማኝ ከዛ በኋላ ከምታየው ከምታነበው ከምትሰማው ከዛ ፊት ከምታቀው ከምናምን ከመረጃዎች ተነስተ እንደው ይሄ ነገር ግን መቼ ነው የሚስተካከለው እንደዚህ ቢሆን ግን ማን ብለህ ታስባለህ ትንሽ ከተመሰለሰልኩ 1 ሰዓት ማውራት ይችላል መብሰልሰል ነው በጣም ከተመሰለሰልክስ አውራቶች በጣም ከተመሰለሰልኩ ባለ ነገር ነው በቃ ትንሹ ሰዓት ነው ምንም እንትን የለኝም ነው እኔ አሁን እንደ ኮንተንት ክሬተር ራሴን ቁጥር ያላቀም ባይዞ የሚዲያ ፐርሰናሊቲ ምናምን አይደለሁም እኮ አማወራህን ነው ማወራው ቲቪ ላይ ከተቀረጸ በኋላ 40 ደቂቃ ከሆነ ይነግሩኛል 1 ሰዓትም ከሆነ ይነግሩኛል ሾው 1 ሰዓት ሾው ተብሎ መቼም ቴሌቪዥን ላይ ስትሰራ ሰዓት ይሰጣል የ1 ሰዓት የ30 ደቂቃ ያው ሰዓቱ ዋጋ ስላለው ድርሻን ነው የምትወስደው ሰዓትን እና አንዳንድ ጊዜ 1 ሰዓቱ ያልፍብኛል ሙዚቃም ሳልጋብዝ በመናገበት ነው ተብሰልስዬ ገብቼ ክፉኛ ተብሰልስዬ ገብቼ አረ ባረየ ረዘመ ነው ይልኛል ካሜራዎች ያስታውቃል እኮ ነገሩ መብሰልሰል እና አንዳንዱ ደግሞ የሆነ ነገር ልትልና ጉዳዩ በጣም ሴንሲቲቭ ሆኖብኝ በቲቪ ብታወራ ያው እኔም ሰላምና ጤና አገኝ ይሆን ወይ ሰውስ ምን ይላል ቢለው ውስጥ ሐሳብ ሁለት ሆኖ ካወራ ትቆጥባለህ ይርክ መለስ ትል ቁርጥርጥ ይልብኛል የጨረሱ መስሎኝ ይወጣሉ አረጋና 30 ደቂቃ የተቀረጽ ከሆነ ይልኛል ዘፈን ሙሉበት በቃ ምናምን ሶስት ዘፈን አንዳንድ ቀን የ30 ደቂቃ ወሬ አውርተህ በሶስት ዘፈን አክሽፈው ትወጣለህ አላልተው ሰው ይዞት እንዳይድ ግን በቃ እንትኑ ሐሳቤ ቀጥታ እንደመጣ ማለት በቃ እንደ ኮንተንት እንደዚህ ስታተስ አሁን ሰው አንዳንድ ሰው ራስን ግለጽ እስቲ ምንድነው የሚዲያ እንትን ኮንተንት ክሬተር ነው ይላል አምነቲንግ እንደዛ ውስጥ አይደለም በቃ ጀስት ግለሰብ ነኝ ሐሳቦች አሉኝ ናቹራል ኮንሰርኖች አሉኝ ሐሳቦች አሉኝ ምሳብን በላ ማወራህን ሐሳብ መንገድ ላይ ይወጣል እንደው እነዚህ ልጆች መንገድ ላይ ፓርኪንግ የሚሰሩት ፀሐይ እንዲየተመቱ የሆነ ነገር ቢያመቻቹላቸውና እንዲህ ቢደረግ ላንተም ሴፍ አይደለም አሁን አታውቀውም የለበሰው እሱ ራሱ ቢሰርቅም ምን ታውቃለህ አታውቅም ስለዚህ ወይ ተደራጅተው የሆነ ነገር አድርገው ወይ አይዲ ይዘው እኛም የሆነ ወይ መቼ ነው የሚለውጠው ምናምን ብዬ ወሬ ከጀመረ ምሳ ሰዓት ላይ ማውራት በቲቪ አወራለሁ እሱ ያው ቶን ነኝ እኔ በቃ አዎ ምን ይሄ አሁን ይሄ በድፍረት መናገር እንደዚህ ሂስ መስጠት ምናምን ከልጅነት ጀምሮ ነው እንዴት ነው የሂሱን አላውቅም እንጂ አክቲቭ ነበርኩ ይባላል የኔ ልጅነት እንግዲህ ድሮ ነው እቺም እድሜ በቀዳማዊ እስካሁን ግን የሚያልታው ግድያሱ ግዞት እንትን አሉ ሲባል ነፍስ አውቄ ነበር ይባላል እና ከዛ ጊዜ ጀምሮ በብላኬ ነው ቀስተ ደመና ብላኬ እንደት ይያለ ትውልዱት ድሮ ነውና ንቁ ነበር ይሉኛል ጥያቄዎች ጠይቃለሁ ድሮም ጠይቃለሁ አሁንም ጠይቃለሁ ነፍስ አውቄ እስከማስታውስ ድረስ ያልገባኝ ነገር ጠይቃለሁ 40 ጊዜ መመለስ ካለብኝም ትመልሳለህ ይሄ በልጅነት ኤሌመንተሪ ያለ ክሊር እስከሚሆንልኝ ድረስ ጠይቃለሁ ለምን 40 ጊዜ አንዳንድ ሰዎች አስተያየታቸው ዞር ብል ምናምን ሁሉ ሲባል አስታውሳለሁ ልጆኝ ግን ቤተሰቦቼ ደግሞ በጣም ይመልሱልኝ ሰዎች ናቸው ምንድነው በጣም ቫራይቲ ሰው አለኝ ቤተሰብ ሳድግ እኔ አክስቴ ጋር ነው ያደኩት ሞስት ኦፍ እድሜን እና በተለይ ልጅነቴን አክስቴ ጋር ያደኩት እና እናቴ በስራ ምክንያት ሌሎች ክፍለ ሀገሮች ምናምን ትሄድ ነበር ሞር ኦፍ ሞባይል ነኝ ሌላም ከናቴም ጋር ሙቭ አድርጌ ለክፍለ ሀገር ኖራለሁ የብዙ ሀገራት የብዙ ሶሳይቲ እንትን አለኝ ባክግራውንድ እዚህ ከተማ ውስጥ ኢትዮጵያ ውስጥ ስንኖር ማለት ነው ሶ ልጅ ሆኜ ሳድግና አክስቴ ቤት የሂሳብ ባለሙያ አለ ኢንጂነር አለ መምህርት ነች አክስቴ ራሱ አክስቴ ባለቤት አባዬ ነው ብለው አባቴ ማለት ነው እሱም በጣም ትልቅ ሙያ ያለው ሰው ነበር ቴክኒሻኖች አሉ ማአት ሰው ነው ያለው እና ይሄኛው ባይመልስልኝ ያኛው ይመልስልኛል ይሄኛው አቴርም ከዚህ ካለ ያቺኛው ዋጋ ትሄዳለች እሷ ጋር ወይ ናስቲ ምንድነው ይመለስ አላጣትም መልሷል እና በዛ ሴንስ ሁሌ አሁን ዝም ብለህ ስለ ልጅነት ሲነግሩ እንዲህ እኮ ብለህ ጠይቀህ ነበር እንዲህ መኪና ውስጥ እንዲህ ብለህ ስለፈለባ ይሉኛል ይነግሩሃል አክቲቭ ልጅ ነኝ የሚለውን እንትን እላለሁ አስታውሳለሁ ስጠይቅ ከሃይ ስኩልም ሆነ በጉርምስና ነው የማስታውሰው ደግሞ ኪዩሪየስ ነኝ ማወቅ እፈልጋለሁ በጣም ማለት መጠየቅ አልታክትም አዳምጣለሁ መጠየቅ አልታክትም በደንብ እና ዝም ብሎ ምን እንደሆነ ሬሌቫንትም ላይሆን ይችላል እኮ ጉዳዩ ለምሳሌ የሆነ ወሬ እየተወራ ደረስኩኝ እና ካቻፕ አደረኩኝ ከወሬው ጋር ከዛ በኋላ የምታወሩት ሳብጀክት እኔን የማይመለከተኝ ሊሆን ይችላል ስለሆነ እንትን አመጠቀች ወደ እንትን ስፔስ እንዲሆኑ ምናምን ብሎ ያወሩናል ምንድነው የሚመጥቀው ከሚለው ጀምሮ ሙሉውን ጠይቄ ይሄን ብዙም ኢንተረስት ሊላሉ ይችላል እኮ የሆነ ነገር ስናወራ ትዝ ይለኛል እሱ ነው ትዝ የሚለኝ እኮ ሰበስበዋለሁ ቶሎ ባክግራውንድን ታከማቸዋለህ ዝም ብለህ እና ሬሌቫንት ነው አይደለም ሳነብ ከሶሻሊዝም ማነባለሁ ዶስቶቭስኪን ማነባለሁ ፍቅር እስከ መቃብርን ማነባለሁ ዴርቶ ጋዳን ማነባለሁ እንትን ያገኘሁትን አነባለሁ
ዘጋርዲያን ማነባለሁ የስፖርት ኒውስ ማነባለሁ ምናምን እንዳለው ብራውዝ ሳርክ ስልኬ ላይ ቁጭ ብዬ እንደዚህ ካንተ ከተለየ በኋላ ምሳይ ቡና የጠጣሁኝ ዘጋርዲያን እዚህ ጋር ባለው ሊንክ ደግሞ ሳይ ዘጋርዲያን ነው ብዬ ሰለቸኝ ነበር ሊንክ አይና ትራምፕ ሲሄድ ወደ ትራምፕ ነው ያቺ ትንሽ ይከልኳል ይሄ ሰውዬ ደግሞ ያልፍለትም ሲባል እንትና ቴኒስ ተጫዋቿ እኮ እንትና ባሏ ፈታች ክሊክ 16 የተለያዩ ወሬዎችን በአንድ ክሊክ አንበበስ እንተናገር ይላል ኪዩሪዮሲቲ እንደ ሆቢ ነው እንደዚህ ይላል አዎ ግን አሁን አብዛኛው የህጋዊ አካሄድ መጠበቅ እንዳለብን ህገወጥ አካሄድ ነው ብዙ ጊዜ የምተቸው አሁን ይሄ እውቀት ይፈልጋል ብዙ ጊዜ እንደው ምናልባት ይሄንን አንብበው ነው አስተዳደግህ ነው ይመስለኛል እንደ ባክግራውንድ እናስተዳደግ አንዳንድ ሰው ንቁ ሆኖ ኢንቫይሮንመንቱን አዌር ሆኖ ያድጋል ይመስለኛል አያለው አሁንም ቢሆን ትሬንዶችን 16 እና 15 ዓመት ልጆች አሁን ምን እንደሚያደርጉ ዘንድሮ ከተማ ውስጥ ያለውን ትሬንድ ታውቃለህ አንተው ታውቃለህ ወይ ነው ሙዳቸው ምን እንደሆነ ምን አይነት ሙዚቃ እንደሚሰማ ጸጉር ቁርጡ ያበደው የትኛው እንደሆነ አላውቅም ምን ደስ እንደሚላቸው 16 ዓመት እንዴ ነው አድዋውል አጀናጀን ስታይል አታውቅም እኔ አውቃለሁ እኔ እድሜ አይደሉም ግን አውቃለሁ አዌር ነኝ በቃ እዛ ኤጅ ዶሜን ያለ ሰው አለኝ እኔ ማቀው ማለት ለዚህ ፐርፐስ ፈልጌው አይደለም በቃ አለኝ ጀስት ከኔ ጋር የሚውሉ የሆነ ነገር የሚላኩኝ የሆነ እንትን ምላቸው ልጆች ማዳመጣቸው አሉ ዛሬ አምሮ ባልስቲና ቁጭ በል ምን ያርገሽ መጣሽ ስላለ እንደዚህ ከንግግሩ ጀምሮ እስከ ትሬንዱ ምን እንደሆነ ብር የሆነ በቃ ቻፓ ካለሽ ግቢና የሆነ ዛሬ የሆነሽ መላ ነበርሽ አዎ ምን መላ ነው ዛሬ እንደዚህ ነበርሽ በቃ ዝም ብሎ ሁለት ትልቅ ስንት ነው ራሱ 2000 ሆኖ ይገባኝ አሁን 2000 ዋጋው አነሳሉ ሁለት ትልቅ 20 ሆናል እንደዚህ ከዛ ትሬንድ ጀምሮ አቃል ደስ ይለኛል አምዜር ፕሬዘንት ሞን ደስ ይለኛል ትልልቅ ሰዎች ደግሞ አሉ ወዳጆች ጋሼ ምናምን ብዬ እጄ እንትን ምላቸው 70 ዓመት 80 ዓመት እቺ እኮ የምትገርም ሰው ናት ምናምን እያሉኝ ቁጭ ብለን የምናወራው ስለ ቀድሞ አየራል ታሪክ ስለምን ደስ ይለኛል ማውራት ከነሱ በሁሉም ኤጅ ግሩፕ አሉ ሶሻል ነገሮች ስለምንሰራ እናቶች ሰፈር ውስጥ ያሉ ሰዎች ምናምን የሁሉንም ሰው እንትን መኖር የሚመስለኝ እንደዛ አይነት ነገር ውስጥ ፕሬዘንት መሆን ነው ሁሉም ነገር ውስጥ መኖር ሁሉንም ሄልፕ ላታረገው ሁሉንም ትላትለው ትችላለህ ግን ቴስትም ይኖርሃል አሁን ቲፒካል የሰፈር ሰው ነኝ አሁን ይሄ ተደብቆ የሚገባ ኦርብና አይደለም ሰፈር መኪና ይነዛ ጋር ቆምኩኝ መኪና የሚኖረኝ አሁን ነው በግሬ ነው የሚሄደው ድሮ ደስ ብሎኛል ስላለኝ ባይዞ ጥሩ ነው ያማረርኳል እና አቆምኩኝ ሰፈር ነው የምገባው በቃ ቴንትና ጋር ገባለሁ ምናምን ላለኝ እዛም ሲሄድ ሪል ላይፉን ታውቃለህ ወጣቶቹም ሰሜ ምናምን ሰፈር ሰው ነኝ እኔ ቲቪ ላይ የምታይ ሰው ማለት ምንም ሰው አይደለም ኖርማል ሰው ነኝ ሰፈር ቦታ እና ከወፍጮ ቤት ውስጥ ልጅ ጀምሮ እስከ ጠቅላላ ሰፈር ድረስ ያቆያል ሱቅም ዱቤም ወስዳለሁ አለብኝ ግን ያ ባህሪ ግን ህገወጥነት አልወድም ምን መሰለህ ህገወጥ ሁላችንም እናውቀዋለን አሁን አንዳንድ የሚነሳው እሹ ምን መሰለህ ማን ነው ህገወጥ ያደርጋው መብቴ ነው ምናምን ይባል ነገር አሁን መብት የህግ ጉዳይ ነው ለምሳሌ በህግ የተከለከለ ነገር አለ የህግ ባክግራውንድ አለኝ የህግ ተማሪ ነኝ በህግ ዙሪያ ሰርቻለሁኝ አስተምሬያለሁም ጭምር ብዙ ሰሮች መጽሐፍ አሳትሜያለሁ የትምህርት መጽሐፍ ዲክሽነሪ ሁሉ አሳትሜያለሁ ምናምን እና አሁን ህግና ህግ አይደለም ህግ ያስቀመጠው የደነገገው ነገር አለ የሆነ ነገር ማድረግ አይቻልም ነው ደንብ መተላለፍ አለ ትልቅ ወንጀል አለ ሚስዲሜነር የሚባል አለ ፌሎኒ የሚባል አለ ትልቅ ወንጀል አለ ብዙ አመት የሚያስከረችም አለ በደንብ መተላለፍ ትኬት የሚያጽፍብ አለ እነሱ ኮድ ላይ ተቀምጠዋል ማህበረሰብ 100% የሚገዛው በህግ ነው ብዬ አላምንም እኔ ማህበረሰብ በባህሉ በደንቡ በወጉ በኖርሙ ይገዛል ማህበረሰብ ውስጥ የኢትዮጵያን ማህበረሰብ እስከዛሬ ድረስ ያኖረው የኢትዮጵያ ወንጀለኛ መቅጫ ህግ አይደለም ህጉ የሚወጣው 1948 ነው ከ1948 በፊት ስንት ሺህ ዘመን የኢትዮጵያ ማህበረሰብ ኖሯል ባህሉ ወጉ መከባበሩ አብሮ የያዘው እምነቱ ማተቡ ብዙ ነገር እምነቱ ምን አንድ ሃይማኖታዊ ተቋም እየተጠቀስኩላ እምነቱ ፌዙ በፈጣሪ ላይ ያለው ፌዝ በየትም መንገድ ይሄድ በእስልምና ሜድ በክርስቲያና መንገዱ አይደለም ፖይንቱ ይሄ ሁሉ ነገሩ ማህበረሰብ እንደ ማህበረሰብ ያሰረው ከዓለም የተለየን እንደዚህ ምናምን የሚያስብለን ይሄ ወጋችን ስርዓታችን ያረጋል አሁን እሱም መጣስ የሚሰጠው ምክንያት ምንድነው መብቴ እኮ ነው ይሏል መብት ሊሆን ይችላል ህጉ ላይ ወንጀል ላይ ይባል ይችላል እሱማ ህጉ ላይ ወንጀል ከተባለ አንተም አታረገውም ስለ መብትማ እናወራው እስር ቤት አሁን ከእስር ቤት ውጪ ነው የምናወራው ከእስር ቤት ውጪ ስናወራ ኖርማሊ ያ ነገር ማህበረሰብን ኦፌንድ ያደርጋል ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል እንደ ማህበረሰብ ግን ሞራላችንን ይነካል የማህበረሰብን መልካም ጸባይ ይነካል ልጆችን ጥሩ ነገር አያሳይም ትልልቅ ሰዎችን ያዋርዳል ትክክልም አይደለም እንደ ማህበረሰብ ሁሉ ማህበረሰብ ወጋለሁ ስልጣኔ ይመስላል የፈረንጆቹ ይመስላል አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ልጸየፉ ማየው ነገር ስታርጉ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ አሁን በተለይ
በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው። ተጣልቼ ማውቃለሁ በስነ ስርዓት ማን አባክ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን ቢል አረ ምን እሺ ገርባሪ ምናምን ይልኝ መንገድ ላይ ሙት አፍርጦ ነው የሚለኝ። እንደዛ ሲያደርግ እንዴት አንተ የ60 ዓመት እናት ማዘሯ ምናምን እንዴት ትላለህ? እትዬ እማማ ማንን ጎዳ ምንም እኮ አይቆጥርብንም። በፊት እንል ነበር አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ። ሁለተኛ ደግሞ የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ አጋ የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል እኔ አሁን እሱ ምን ማህበረሰብ እንደሚያስተምር አላውቅም። እና የሲንድሬላ ታሪክ እነዚህ በግል ትምህርት ቤት ከተቋቋመ በኋላ መዝሙር በእንግሊዝኛ ሃሎዊን ዴ በቀለ እንትና ዴ ሴንት ሉዊስ ዴ ምናምን ዴ ሲከበር አዲስ አበባ ከተማ አማርኛ መናገር ወንጀል ነው ተብሎ ሲለጠፍ ቡሄና ምናምን እንደ ነውር ታይቶ ቫላንታይን ዴ እና ምናምን ዴ አዲስ አበባ አንተ መሀል ሽሮ ሜዳ እና ፈረንሳይ ለጋሶን ተወልዶ ያደገ ልጅ ሃሎዊን ዴ የአጽም ማስክ አድርጎና ልጅ ቀንድ አድርጎ ትምህርት ቤት ይዘና ማለት ስድብ እኮ ነው። ወላጅም የሰለጠነ መስሎት ይዞ ይሄዳል። ልጆቹ ሴንት ምናምን እንደ ነው ነገ አዋጡ ተብለው አባት በሱ ቤት ሰልጥኗል፣ ገንዘብ ይዞ ሄዱ። ለሴንት ምናምን እንደ አዋጡ ይመጣል። ምን እንደሚያስተምሯቸው አጣቀም። ያ ትውልድ አደጋውን 18 19 ዓመት ሞላው፣ ጎረመሰ። በምንድን ነው የምንመልሰው? በምንም ልመልሰው እሱ ነው ግራ ይገባል። ትልልቁም ሰው ዝም አለ። ቢያንስ እኔ እንኳን ቢያንስ እኛንቶ እኔ እንደ ሰው የሚከፋኝን ነገር እናገራለሁ፣ አምርሬም ቢሆን እናገራለሁ። ብልግና ነው እንደዚህ ያደረግም ነውረኛ ነሽ ይላል። የተረፈው ሰው አይቶ እንደው ግን እንደዚህ እኮ እንደው ምን ይሏታል? እኔ አልችልም እንደዛ ማለት ስለማልችል የሆነ ነገር አይቼው ካሉ ጥግ ይዤ መኪና ውስጥ ቪዲዮ ሁሉ ቀርጻለሁ። ምን አይነት ነው ስሜቴ ሳይጠፋ ማለት ነው። እና እሱን ማድረግ ቢያንስ ቀጣዩ ያንን ነገር ማድረግ ቁም ነገር የሚመስላት ልጅ ቢያንስ አእምሮ ውስጥ እንድታስበው ፈልጋለሁ። እኔን ሰምታኝ ወይ ትችዋለሁ እሱማ ካለ እንድትለኝ አይደል እንደዛ ራሴ እንደዛ አድርጌ ያላሰው ሞኝነት ነው እሱ። ግን ቢያንስ ያንን ስታደርገው እኔ የተናገርኩት ነገር ብዙ ሰው ካየው ደግሞ በቃ ቢያንስ የሆነ ጥርጣሬ ለማመር ውስጥ 10% እንኳን ብፈጥርባት እኔ ተሳክቶልኛል ማለት ነው። እፈራለሁ። በራሴ ያዋለሁ እንገብታል። በእህቶቼ ያዋለሁ፣ በራሴ ቤተሰብ ያዋለሁ፣ በጓደኞቼ ያዋለሁ። ነገ ጧት ቲኔጆች አሉ፣ ልጆች አሉ፣ ታናናሾች አሉ፣ ብዙ ነገር አለና እነዚህ ልጆች እንደ ቁም ነገር ነው የሚያዋቸው የሚያብዱት እንደ ቁም ነገር እንትናን አይተዋል። ከስሙ መጠራት ጀምረ JZW ምናምን የምን JZW ነው? አዲስ አበባ ተወልዳድ ምን የሚሉት እብደት እንደመጣብን ግር ይለኛል። በቃ አሁን ከዚህ አንጻር ታዲያ ማህበረሰባዊ ሂስ የምትባለው በተለይ አንተ ሂስ ነው የምትሰጠው። አዎ አንዳንዶቹ ትችት ይሉታል። በአማርኛ ክሪቲክስ ነው፣ እንግሊዝኛ ክሪቲክስ ነው። አዎ ሂስ ነው። ክሪቲክስ ኮሜንት፣ እንደዚህ ታደርጋለህ፣ አስተያየት፣ ትችት። አዎ እንደው በአንድ ሀገር እንደዚህ አይነት ማህበራዊ ሂስ መኖሩ ምን ጥቅም አለው ትላለህ? አሁን ያልኩህን ሪዘርቬሽን አእምሮ ውስጥ ይፈጥራል ሰው አእምሮ ውስጥ አንደኛ። ሁለተኛ ደረጃ ነገሮች ዝም ሲባሉና ፐብሊክሊ ሲተቹ የተለያየ ውጤት አላቸው፣ ተጽዕኖ በማሳደር ደረጃ። ቴሌቪዥን ሾው ላይ የአስተዳደር ችግሮችን ስተችልኝ በየቀበሌው ያለውን የአስተዳደር ችግር የሚቀመጠውን ሰው ኳሊፋይድ ነው ወይ ሰው የሚቀመጠው ሰው ቢሮ ውስጥ ተቀምጦ አልገቡም ቢለውን ትልልቅ ሰዎች እናቶች በር ላይ ተሰልፈው ለዘይትና ለምናምን ፀሐይ እንደዛ እየመታቸው ተሰልፈው ቁጭ ብሎ እግሩ እንደዚህ አጣምሮ የተጣበቀ ሱሪ አድርጎ ካለባበሱ ጀምሮ ማያምር እስኪኒ ሱሪ አርገ የቀበሌ ኃላፊ ሆነ የአንድ ህብረተሰብ ኃላፊ ነህ። እንደዚህ ቃሪያ ሱሪ አርገ በአትሌት እዚህ ድረስ ተወሽቆ ያለ ካልሲ ጫማ አርገ እንደዛ እንዲህ ተወጣጥረ መግባት ራሱ ልክ አይደለም። ማህበረሰብን ማክበር አይደለም። የኔ እናት እሱ ሰውዬ እንድታይ አልፈልግም። አይገባትም። ዲዘርቭ አታደርግም። እሱን ማየት ወረዳ ሄደው ይሄን ማየት ይደባ አይገባትም። በጣም ንቋታል። በቃ የኔ እናትና አንተን እናትና አንተን አባት ነው እነዚህ ሰዎች ኢንቻርጅ ሆኖ የሚያስተዳድሩት እኛንም ጭምር። እስቲ ወጣቶቹን እንረዳቸው ይባል። ትልልቅ ሰዎች ግን በእንደዛ መልኩ እንደዛ ስነ ምግባር የለው ነገር ሊያቀርቡ። ሁለተኛ እያለ የሉም ቲክቶክ እያየ ተቀምጦ ሶሻል ሚዲያ እያየ እናቶቻችን አይቀድሙም። ማስተናገድ እዛ የተቀምጠው ክሊያንት ይቀድማል። ታክስ ተከፍሎ ነው የሚሰጠው የሰው የደሞዝ። ለምን እንደዚህ ሰው ታጉላላላችሁ የሚለውን ነገር ምርር አድርጌ ስናገር ዝም ሲባል እንደ መብት ይቆጠራል። ባይዞ እኔ ስናገር እሱ ተናግሯልና እናንተና እንዲባል አይደለም። እሱ እኔ ስናገር ግን ሁሉም ሰው ጋር አዌር መሆኑ ሰዎቹን በስነ ስርዓት ጉዳዩን መልሰው እንዲያስቡ ያደርጋቸዋል። እኔ በመሆን ያለ ሚዲያ ስለሆነ አሁን ንግግሩ ሚዲያ ላይ መውጣቱ ነው ማለት ሰመረ ስለተናገረው አይደለም። አንተም ተናገረው። ሚዲያ ላይ የወጣ ኮሜንት ህዝብ ፀሐይ የሞቀው ነገር ተጽዕኖ ያመጣል። ኖርማሊ ትንሽ ልጅ የሚናገረው ልክ ነው። እሱን ስለማስብ እኔ የራሴን ድርሻ የራሴን ጠጠር እጥላለሁ።
ግን ብዙ ሰዎች ሂስን ከፖለቲካ ጋር ያያይዙታል። ይያዛል እንዴ? ኦፍ ኮርስ የሚያያይዙ ሰዎች አሉ። ያው በአፍሪካ ውስጥ በተለያዩ ሀገሮች ውስጥ መንግስታት መተቸት ስለማይፈልጉ ዲ ስለማይሉ ሁሉም ሰው ደግሞ የራሱን ቁስል ልትናገር ሲፈልግ እንደ ዘፈን እኮ ነው። ዘፈን አውጥተህ ስትናገር ዘፈኑን ሰምተዋል ሸረደዳቸው እኮ ተናገሩ ላይ ስለ ፍቅር እኮ ጥላው ገሳሉ ህይወቴን በሙሉ ልሸከም ድንጋይ የሚለው ዘፈን እስከ መጨረሻ ሆኜ ሻገለኝ ንጉሱን ነው ድንጋይ የዘውድ ስርዓት ነው ህይወቴን በሙሉ ተጫነብኝ ያለው የኃይለ ሥላሴን ስርዓት ነው ብሎ ሰው ተርጉሙበት ታሰረ። እሱ እኮ ገጣሚው ሲጽፉት እኮ በቃ ፍቅሯን ለመግለጽ እኮ እስከ ዘላለም አንቺን ለማገልገል ድንጋይ ተሸከ ይሉልሽ እኮ ለማንዘረው ጋር ተመለዝሯል። ጠቅላላ ሁሉ ነገር ፖለቲካ አድርገህ ተመለዝሯል። እኔ የሆነ ነገር ስናገር አያል ተናገረው ይሄን መንግስት እኮ እነዚህ ማይሆኑ ይላል። ብዙ ዘፈኖች ወደ ግልጹን ነው የተናገርኩት። አድሚኒስትሬሽን ልክ ካልሆነ ልክ አይደለም እላለሁ። ልክ አይደለም በኔ እይታ ነዋሪ ስለሆነ ፖለቲካ አመለካከት አያያዝ ምንም ግንኙነት የለም። ነዋሪ ስትሆን ሪስፖንሲብል አሁን አንተ የሆነ ሂሶችን ለመስጠት ስተት ነው ለማለት እንትና ዶክተሬት አያስፈልግም። ነዋሪ ነህ ማዘርም ትሰጣለች እዚህ ቀበሌ ተጫወቱብን ትላለች። ከዚህ በላይ ምን ትፈልጋለህ? ሚዲያ ላይ ስላልወጣች ነው እያሉ የሉም እያሉ ቁጭ ብለው እንትን እየሰሩ ሰውየውን ሲገባ አይቼዋለሁ። እንደገና እንደዚህ ሲሆን እንደዚህ አይደለም ያው ከሰዓት ነው ያሉ ማመላለስ ምን እንደሚሰራላቸው እንደው መድኃኒዓለም የሷ መጨረሻ ጥሪ ወደ መድኃኒዓለም ነው እንትኑ እኔ ወደ ህዝብ ነው ከጥቻለሁ ትላለች እሷ እና እሱን ስታየው መናገር አለብህ። በቃ ውጭ ሀገር የተለመደ እኮ ነው። አሜሪካን ሀገር የጥቁሮቹን የአፍሪካን አሜሪካን ኮሚኒቲውን የድራግ አቢዩዝ ትምህርትን የመጥላት ነገር ሁሌ ባስኬትቦልና እንትን ላይ የማተኮርን ነገር ከዛ በኋላ ደግሞ የማማረርን ነገር ኦንሊ ዋይት ኪድስ እድል ይሰጣቸዋል ሃርቫርድ ለመግባት እኛ አይሰጠንም ይላል። ሲያላግጡ ቀርበው እኮ ነው እሱን ይሄ ፍርታም ናቸው። መጨረሻ በቃ መጀመሪያ ላይ ጊዜያቸውን ያባክኑትና ከዛ በኋላ መጨረሻ ላይ ነጮቹ ደግሞ ሎየርስ ዶክተርስ ምናምን ሲሆኑ ብላክ ማን እንደዚህ አይነት ነገር አያገኙም ማለት ወደ ሬሲዝም ነው ይሄዳል። እሱን ችግሮች መድረክ ላይ ስታንድ አፕ ኮሜዲ ከሚሰሩ ሰዎች ጀምሮ ሚዲያ ላይ ኮሜንት የሚሰጡ ሰዎች ፍርጥርጥ አድርገው ራሳቸው ጥቁር ነው እኮ ነው እምትረቡ አይደላችሁም እናንተ አሁን ያልኩ ይላል። ትናንት ባስኬትቦልን ስቀጠቅጥና ድራግ ከሚሸጡ ሰዎች ጋር ኮሚሽን ስትቀበል ከርመ በወጣትነት እነዚህን ዋይት ኪዶች መነጽር አድርገው ጊክ ፋራ እያልክ ስታላግጥ የነበረው ዛሬ እሱ ዶክተር ነው አንተ ብሮክ ሆነ ስትሄድ እኛ እኩል እድል አላገኘንም ትላለህ። ብልግና ነው። እኛ ማፈር አለብን። ዘላለም ስሌቭ ነበርን አሁንም ባርነት ላይ ነን ምናምን ብለው ሙልጭልጭ አድርገው ተናግረው ይስተካከላል። ሰው ይፈራሉ ሰዎቹ በቃ ሐሳቡ ይፈራል። እኔ ማነሳው ሐሳብ ነው ቅድም ያልኩ ሚዲያ ላይ ሲነገር እንዴት እንዲያስተዳድር ፖሊስ እንዴት ሰው ይደበድባል እንትና እንዴት እንደዚህ ያደርጋል ምናምን ስል ሐሳቡ ነው የሚፈራው። ሐሳቡ ፐብሊክሊ አየር ላይ መሆኑ ያም እንዲያስበው ይሄም እንዲያስበው ያደርገዋል። ተነገራ ገብቷል። ለዛ ነው እንጂ ፖለቲካ ላይ ተቻለ አይደለም። ፖለቲካ ሲጀምር የፖለቲካል ኖሌጅም ይፈልጋል፣ ልምድም ይፈልጋል፣ ኢንተረስትም ይፈልጋል። ኢንተረስትም የለኝም እኔ ልምድም የለኝም። ፎር ዛት ማተር እንግዲህ አለ ከተባለም ፖለቲካል ኖሌጅ የለኝም። ብዙ ሰው ግን ለምንድን ነው ሂስ የሚጠላው? እኛ እንትናችን ባክግራውንዳችን አይመስልም መሴ እንደው አንተ ስታስበው እንደው ከልጅነት ጀምሮ ዝም ብሎ ጓደኞቻችን እናስብ ነቆራ የሚወዱ ሰው እንደ ነቆራ ዝም ብሎ እንደ ሰፈር ተረቡ ሰደውና ሂስ ደረጃ ድረስ ኮምፕሊኬት አታርገው። ዝም ብሎ እንደ ሰፈር ተረ ዛሬ ደግሞ አላውስ አላማር ምንድን ነው የመሰልከው ቀይ በእንትን ትለብሳለህ መባል አርፌ ራስን እንትን አትልም ጸብ እኮ ነው። አይፈልግም አንወድም እኮ ከልጅነት ባህላችን ክፍት አይደለም። ለዚህ አስተያየት መቀበል ክፍት አይደለም። አዎ በጣም እሱ አጠገብ መቀመጥ የለብንም ጫማው እኮ አያስቀምጥም ማለት ይላል ሰዎች። ለምን አትነግረውም ታዲያ? አስተካክል ግግረን ጣብ እኛ ሀገር ትልቁ ኢሹ ምንድነው? ከድሮ ጀምሮ ዘፈን ላይ ግጥም የተጻፈለት ድራማ የተሰራለት ኢሹ የተወራለት ቲያትር የተሰራለት በዘፈን በኦርኬስትራ ምናምን በቃ ያልተጻፈለት ግጥም የለም። አንድ ጉዳይ ያለው ለሚያሳስበው ምን ይመስላል? ሐሜት አሁን እሱ እንዲያደረገ ለምን መሰል ሐሜት እንደዚህ ኢሹ የሆነብን ፊት ለፊት መናገር ስለማሉ ለፈረንጆቹ ጎሲፒንግ ቀልድ ነው። Let's gossip about our husbands today ምናምን ተብለህ እስቲ ስለ ባሎቻችን እንማይነት እንጫወት ነው። አልፎ አልፎ ነው ቃሉ ቢጠቀሙት ራሱ እኛ ሀገር ሐሜተኛው ከሚል የዘፈን አልበም ጀምረ ሰው መሳይ ሾካኮች የሚከስ ከሚለው ዘፈን ድረስ ሐሜት የሚባለው ነገር ኢሹ የሆነብን ግልጽነት ስለማንወድ ነው። ሐሜትን ያገዘፍ ነው የግልጽነት ሰዎች ስላልሆነ ነው። ፊት ለፊት አትናገርም ጫማው በጣም አያስቀምጥ ማለት ሐሜት ነው ለኛ። ስለዚህ እሱን ነው እንጂ የምናተኩረው። ይሄን ጫማ ግን በቃ እንትን በለው እስቲ ወይ ከጫማ አለው እኮ አነጋገር ይሄ ጫማ ግን ኳሊቲ አይመስልኝም ባክ ጠረን እየቀየረ ነው ትላለህ አንተ ግርን ታጠብከ ማለት እኮ በቃ ጫማ አዲዳስ አዲስ እኮ ኦሪጂናል እኮ አነጋገርም ይፈልጋል ግን እግሩ ነው ግን አትልም በቃ ይሄ የማይረባ ጫማ ግን እንደው እግርን አበላሸው እንዴ ማንን ገደለ ቢያንስ እንዴ ለጠቆመ ነገር ማድረግ አትልም። ለምንድን ነው ይሄኛው ሰውዬ አይቀበልህም? ወደ ዋናው ነጥብ ስመጣ ኮሜንት አንወድም በቃ አይቀበልህም።
እንዲህ ብሎ ተናገረኝ ብሎ ነክሶ ይዛል። ኮሜንት ደግሞ አሰጣጥም ይፈልጋል። እኛ ግን አልሞከርነውም ስቲል ይመስለኛል። አልሞከርነውም። እንምከረው ሲባል አንዱ ቤተሰብ ጠርቶ ነው ይመክረህ። ሱስ ጀምሯል፣ ማጨስ ጀምሯል ማለት ስትባለው ፊት ለፊት አንተ ይሄ ነገር ይቀርብ እንደዚህ አይልም ሰው። መጀመሪያ ከጀርባ ይማከራል ኮሚቴ። እሺ ከዛ ትጠራለህ። ቤተሰብ ከሆነ ነው ያው እንደዚህ ይዞራል። 5 ዙር ይዞራል። መጀመሪያ አንዳንድ ነገር ሰምተናል እንግዲህ ያው መቼም ታውቃለህ እኛ ከፍቅር ነው ያኔ ታውቃለህ የሆነ ነገር እንደሆነ ዝም ብሎ ዲድ ዩ ስታርት ስሞኪንግ ይላሉ እኮ ሰዎች ነገር ነው ምናምን አይ ስሜል ላይክ ምናምን ብለው ያልፋሉ። እኛ ጋር አንተ ሲጋራ ታጭሳለህ ምናምን ስትል ምን አይተደዛትልኛል ምናምን ተብሎ ሰውየው ራሱ እንዴ ስለዚህ እሱ ስላለ ልምድ ነው። ግን የመቀበል ልምድም የለም አነጋገርም ይፈልጋል። ያው የመቀበል ልምድ በሌለበት ሀገር ተናጋሪውም የለም። የበሰለ ተናጋሪም አድቫንስድ ደግሞ አሁን የምትለው ሌቭል ድረስ አላዳብር ነው። አሁን ለምሳሌ ሂስ ገንቢ ሂስ አለ። አዎ አፍራሽ ሂስ አለ። አፍራሽ ሂስ የለም፣ ስድብ ነው። ሂስ ገንቢ ነው። ክሪቲክስ እንድትሻሻል እንድትለወጥ የሆነ ነገር ክሪቲሳይዝ ማድረግ ማጣጣለው ይሄ ድክመቶቹ ናቸው፣ ይሄ ጥንካሬው ነው፣ ይሄ እንደዚህ ነው፣ ይሄ ልክ አይደለም ብለህ ኦፕንሊ መናገር አለ ክሪቲክስ። ኦፌንሲቭ ስድብ አለ። ስድብ ማለት ኖርማሊ የሆነ ነገር ላይክ ሪጀክሽን ሳይሆን ሌላ ወደ ኢንሰልት ወደ ምናምን ነው የሚሄድብህ እሱ። አሁን ገንቢ ያልሆነ ሂስ ማለት ምንድን ነው? ለምሳሌ አሁን ይሄ ለምሳሌ ልብስህ አይረባም፣ ልክ አይደለም፣ ይሄ የለበስከው አለባበስ ልክ አይደለም፣ ፀጉር አቆራረጥን አስተካክል፣ ማነው ትክክል አይደለም ከምትለው ፀጉርን በዚህ መልኩ ብትቆረጠው ጥሩ ነው። ያው እኮ ነው። አይ ትክክል ስላልሆነ እኮ ነው። ሰው ሊቀበለው ይሄኛው በሚገነባ መልኩ መናገር አይችልም። አነጋገሩ ነው እንጂ ሂሱ አይደለም። ሂሱ ገንቢና አፍራሽ ሆኖ አይደለም። አንተ ሂሱን የምታቀርብበት መንገድ ቅድም ያልከኝ እኮ ነው። አሳምረህ ሰው እንዲሰማ አድርገህ አቅርበው ነው እንጂ የሂስ አፍራሽና ገንቢ የለውም። አለባበስ ልክ ካልሆነ ልክ አይደለም። አሁን ካመረርኩኝ ዛሬ አሻንጉል ሊመስላል ይችላል። አሁን ገንቢ ያለው ነው ልትለው ይችላል። ባሰ ለቀቀ። ዛሬ ትንሽ ከለሩ አልሄደም። ቅድም እንዳልኩ ነው። ይሄ ጫማ እንዳው እግሬን አበላሸው። እንዳው እነዚህ ጫማዎች እኮ አይረቡም። ኧረ ተዋሻለህ። እኔ ነበረኝ የሆነ ጊዜ ጥየው ነው። አሁን እግር አላስቀምጣለኝ ለማለት ነው። በቃ ሌላ እኮ ምንም ተአምር የለውም። ይሻላል ግን ምንድን ነው የእግር ግን አታጣውም እንዴ ምናምን ብትለው ሰውየውን ኦፌንድ ከምታደርገው እሱ አሁን ወደ ኦፌንስ ይሄድና ሰውየው እርምጃውን ሊወስድ ይችላል። ይሄን አነሳት እኮ እኛ የትኛውንም ቢሆን አንቀበልም። ዞሮ ልምዱ የለንም። ግን ይሄ ይሻላል። የጫማው ታሪክ ጫማውን ነቁረ እንደዚህ አድርገህ የማይረባ ነው ምናምን ብለህ ያንም ያክል ካምፓኒ የሰራውን አዲዳስ እጁን ታጥቦ የሰራውን ጫማ ገና ለገና ይኸኛው ሰው ይዳደብረው ብለህ እንደዛ እሷን አለው እንደዛ የምታቀርብበት መንገድ ግን ውጤቱን ስታየው ያው ነው። ይሄን ሁሉ ዋናው ኢንዱ ምንድን ነው? እግርን ታጠብ ነው ኢንዱ። በቃ አለቀ። ምን ሌላ ገንቢ አፍራሽ ምን እኔ አሁን እንደዚህ አይነት ፎርማሊቲ ነው የማልወደው። የማይሆን ነገር እናገራለሁ ፊት ለፊት ታጠብ እግር። አዎ ተቀበለ ታጠብ ጠረኑ ልክ አይደለም እግር እንትን ብሏል። እግር ገማል አንተ ምንድን ነው አልልም። ሰው ፊት አልናገርም እንደዚህ እንደ ግለሰብ ከሆነ አንተን ግን ፊት ለፊት እነግርሃለሁ። እንደዛ ግን እንዲህ አይነት ነገር አሁን ጣጣ እያመጣ ነው። አሁን ሚዲያ ላይ መናገር እንዲህ አይነት ነገር መናገር ፊት ለፊት መናገር በመስሪያ ቤት እንድትጠላ ያደርግሃል። በማኔጅመንቶች እኛ ነና አሁን ወዳለው ፖይንት ተመለስን። ሂስ የመቀበል ይሄን ሁሉ ያነሳው ምንድነው? ሂስ እኛ እንዴት ነው የመቀበል ልምድ ለምን ስላልከኝ እኮ ነው። ይሄ እኮ መጠላት የሚያመጣብህ እኮ ሂሱን ኮንስትራክቲቭ ሂስን የመቀበል ልምድ የለንም። ወደ ሌላ ነገር እንወስደዋለን፣ ወደ ፐርሰናል ነገር እንወስደዋለን። አንተ ማኔጅ ማድረግ አልቻልክምና እንዲህ ነው። ለምሳሌ አንተ የሆነ ሰው እንትን አለ ባለፈው አንድ እንትን ላይ ሰራተኞች የመንግስት ሰራተኛ የምትባሉ ሰዎች እሺ እንደው ኃላፊ በተለይ ሆናችሁ ሰዎች ኃላፊ ስትሆኑ የሆነ መኖሪያ ቤታችሁ ነው የሚመስላችሁ። ቢሮ እንደ ልብ ነው የምትመጣው፣ እንደ ልብ ነው የምትወጣው። 5 ሰዓት ከሩብ ትመጣለህ ጠዋት። በዛ ላይ ምሳቃ ይዘህ 5 ከሩብ በልታ አመጣም እንዴ 45 ደቂቃ እኮ ነው የቀረም። የምን ምሳቃ ነው ማለት 6 ሰዓት እኮ ምሳ መውጫ ነው። 5 ከሩብ ምሳቃ ይዘህ አትምጣ በቃ። እና ምንድነው 4 ሰዓት መግባት ምናምን ትላለህ። አሁን መስሪያ ቤት ስብሰባ ላይ ኃላፊዎች ለምን ነው 3 ሰዓት የምትገቡት? እኔ እዚህ መስሪያ ቤት ውስጥ ከ3 ሰዓት በፊት የሚገባ ኃላፊ አይቼ አላውቅም። በጣም ትክክል አይደለም ምናምን ብትል ለመስሪያ ቤቱ ገንቢ ነው ገንቢ አይደለም? ገንቢ ነው። ሁሉም ኃላፊ ግን እንድትባረር ይፈልጋል። አዎ ይሄ ሰውዬ የሚቆራ ነው። ነገቲቭ ፓርቲ ሁሉም ኃላፊ ጠላቱ ነው። ከዛ በኋላ አይንን ያበረረ በቃ ይሄ ያለ መቀበል ችግራችን ነው። ጣጣው አምጣቱ ይሄንን ካልቸር ሂስን ኮንስትራክቲቭ አድርገን መውሰድ ብቻ አለብን። እኔ ሰው ሂስ ሰጠኝ ደስ ብሎ ነው የምቀበለው። አንተ አሁን ብዙ ጊዜ ስተች ትቀበላለህ? እቀበላለሁ። ምን ትላላችሁ ሁሉ እላለሁ። ስልኬን ዩቲዩብ ላይ ያስቀመጥኩኝ ብቸኛ ሰው ነኝ እኮ። ኧረ እባክህ። አዎ ሁሉም ቪዲዮ ዲስክሪፕሽን ላይ ስልክ ያለ
ማንም ሰው ነው የሚደውልኝ በቀን ቢያንስ ከ100 በላይ ስልክ ይደውልኛል እሱን ማረጋበት ምክንያት ምንድነው ሰው እንዲተቸኝ ስለምፈልግ ነው እንዲተቸኝ ማለት ሐሳቡ እንዲሰጠኝ ክሪቲክስ አንዳንዴ ተች ለሰጪው ቀላል ነው ይላልና ተቀባው ደስ ይለኛል ክሪቲክስ በገንቢነት እንዲተቸኝ ማለት እንዲሰድበኝ አይደለም ስድብ አልወድም ያው ስድብ ወደ ቀጣዩ አጸፋዊ ስድብ ሰው አይደለም እንዴ ወደ አጸፋዊ ስድብ ይመጣ አባካል ኮሬ ቦክስ ላይ ማዘርብ ይችላል እንደማንኛውም ሰው ስታየው አሁን እዚህ ጋር ኢንተርቪው አንተ ስታረግ እንደ ጻድቅ ስድብን ያው ኒውትራላይዝ አድርጌ ነው አይደለም ለማለው ያልሆንኩትን ምን አስባለኝ እንደዛ ስደበኝና እሱን እንሞክራለን ግን እሱ ሳይሆን በቃ ባለፈው ያልከው ፕሮግራም ልትክክል አይደለም አንድ ቀን ደወለልኝ ትናንትና የሰራውን ሪአክሽን ቪዲዮ ልናገር ፈልጌ ነው ልጅቷ አንተ በጣም ብልግና ነው ያረከው እና በታስብበት ጥሩ ነው አንተ ማንንም አይደለም እሺ ምናምን አለኝ ቆይ ተረጋጋና እናውራ ካንተ ጋር ምንም አላወራም ቪዲዮን ካወረድከው ምናምን አለኝ ሲጀመር እኮ ለማውረድም ለማውጣትም ትናንትና የሰራው ሪአክሽን ቪዲዮ ላይ 6 ሴግመንት ነው ያለው የትኛው ሰው እንደሆነችና ምን እንደሆነ ልነግረኝ ይገባል ምናምን አልኩት ከዛው አለ እየበረደ መጣና ከዛ አስረዳሁት እንዲህ ያልካት ልጅ እና እሷ አሰበችው በዚህ መልኩ አይደለም ምናምን አለኝ ሊያሰበችው በዚህ መልኩ ባይሆንም ድርጊቱ ግን ሰው የሚረዳው በዚህ መልኩ ነው ልጆች አሉ የሚረዱት ነገ ጧት እሷ እንደዛ አይነት ማስታወቂያ ስታስተዋውቅ እንደዛ አይነት ቃላት ስትናገር ብልግና ቃላት ተናግረ እንደ ውስጥ ወይራ አዝማሪ ግጥም አይነት ተናግረ እኔ እኮ ለማለት የፈለኩት እንደዚህ ነው አይነት ነገር ነው እኔ እኮ ሳይገባኝ ቀርቷል ትልቅ ሰው ነኝ ያለችው ገብቶኛል ሁሉም ሰው ግን እስከ መጨረሻው ሁሉ አይሰባውም የመጀመሪያውን ቃላት ክሊፕ ያደረጉ በየቲክቶክ ላይ እየተነዛ የብልግና ማሰራጫ ሆነ እና መጀመሪያ በኃላፊነት ነው መናገር ያለብን ልጅቷ ለአንተ ማንም ልትሆን ትችላለች ሚስት ልትሆን ትችላለች እህት ልትሆን ትችላለች እኔ ቤታ አልመጣው ቤት መጥቼ እሷ ስትናገር ቤታችሁ ቁጭ ብላችሁ ስታወሩ ቀርጫችሁ ቪዲዮ ላይ ባወጣው ብልግና ነው ወንጀልም ነው ፐብሊክሊ ነው የመጣችሁ ታናናሾቼ ፊት ልጆቼ ፊት እህቶቼ ፊት እናቴ ፊት ቤቴ በቲቪ መጣች በዋይፋይ ቲቪ ቀጥዬ ስለዚህ ቤቴ በቲቪ መጣ ቢያን ሁሉ ሰው እንደዛ አርጋ ኢንሰልት ካረገችኝ መልስ መመለስ ግዴታ አለብኝ ማለትም አለብኝ እሷ የተናገረችው ፐብሊክሊ ሆኖ ለሷ ፐብሊክሊ መልስ ሲሰጣት አጸፋውን በዛው መንገድ ሲሰጣት ለምን ትናደዳለህ አንተ በግል የመጣ ነገር ከሆነ የግል ፕራይቬት ፓርቲ ላይ መጥቼ ቪዲዮ ቀርጬ እንዴት እንዲደነሳል እንዲህ አይነት አለባበስ አይደለም ድግስ ተጠርቼ አንተ ጋር መጥቼ ቤትህ እኮ ነው የተዘጋጀው ለምን ራቆታችሁን አድዱስ ከፈለጋችሁ ፐብሊክሊ ያ ነገር ወጥቶ ግን ይሁን ስንደንስ ብለ ያወጣለት እሱን እንነጋገራለን እሱ ነው ችግሩ አሁን እኛ ይኸውልህ ባለፈው አንድ ሰው ቤቢ ሻወር ምናምን ይሄ ብድረው የሚባል ብቻ ሴቶች ሊወልዱ ሲሉ የሚደረገው ቤቢ ሻወር እንደዛ አይነት ፕሮግራም ላይ እርጉዝ ሴት ነፍሰ ጡር ሴት ይሄ ልብሷ ተቀዶ እንደዚህ ክብ ሆዷ ወጥቶ ራቁቱን ሴትዮዋ እንደዚህ ግሯን ከፍታ እየደነሰች የደረሰ ጽንስ እንዲህ ደርሷል ሴቶቹ በቃ ከኋላ ያሉት እየፈነጠዙ በጣም ፖርኖግራፊክ የሆነ ዳንስ ትደንሳለች ቆማ ምንም ይሉት ነው ምን አይነት እናት ነች አንቺን ያሳደገች ኢትዮጵያዊነት ላይ ነፍሰ ጡርነት ወግ ነው ራሱን ችሎ ሸፈን ይደረጋል ሁሉ ባህል ነው ከነፍሰ ጡርነት ከመጀመሪያው ዕድሜ ጀምሮ ያጥሩ ወፋት ስማሽ አንቺ ቤቢ ሻወር ብለሽ ፈረንጆች የሰለጠኑ የመሰለሽን ነገር ያንቺ ቅድሚያት አድርገውታል አጃ ሲፈጭ በሶ እንት ይሄ ለነፍሰ ጡር እንትን ማድረግ የገንፎ እህል ሲደረግ ያጥሩ ወፋት ስማሽ በቅቤ ተቀብተ እንትን ላይ በሶ እንትን ላይ ሲደረግ ይሄ ሁሉ ነፍሰ ጡርነት ስቴጅ አለው ራሱን ችሎ የምትከበሪበት በእናትነት በሴትነት ደረጃም ከሲንግል ሴት ከአንዲት ሴት እናት የመሆንን ክብር ከእናት በላይ ክብር የለም እናት የመሆንን ክብር የምታገኝበት ትልቅ እድል ነው ሴትነት ካለው ጸጋ በጣም ትልቁ የሚጠቀሰው ይሄ ነው ይሄን ጊዜ ማሳለፍ ነው ነፍሰ ጡርነት መውለድ እርግዝና እንክብካቤ ነው የሚደረግለት እንደ ነፍሰ ጡር ሴት የምትንከባከበው የለም ምን ነው አንቺ እንደዚህ ራቁትሽን እኛንም አዋርድሽን እንዳገር ምናምን ብዬ እንትን አልክ አዎ ምን አገባ አሉኝ ሴትዮዋ ዋሽንግተን ዲሲ ምናምን ነው የምኖረው መሰለኝ ዲሲ ባለፈው በጣም ኦፌንድድ ሆና በዚህ ገብቶ ምናምን ሁሉም ሰው ያገኘኝ ሰው ሁሉ የሆነ አንድ ኤስታብሊሽመንት ማለት ይመስለኛል ሬስቶራንት ምናምን እሷ ጋር ሄድክ እንደዚህ ነው አሉኝ ጋይስ ስላልተመቸኝ ነው እንጂ አይ ዶንት ኬር ምክንያቱም እሷ ቤቷ እንደዛ አርጋ ቢሆን ቤቷ ለጓደኞቿ በግሏ አርጋ እንደፈለገ ራቁቷን ሁሉ ኔኪድ ትችላለች እንደዚህ የተዘዋወረች ቢያጨበጭቡላት የኔ ደንታ አልነበረም ፐብሊክ ላይ ግን እና ማስ ሚዲያ ላይ ወጥተህ ግን ኢትዮጵያዊት ሴት ይሄ ሁሉ አሁን ያልኩ ቫልዩ ባለበት ሀገር የኔ እናት ቆማ የምትሄድበት ሀገር ያንተ እናት ባለችበት ሀገር እንዴት እንዲህ ይደረጋል ስለዚህ ለዚህ መናገር ያስፈልጋል ነገ ጧት የኛ ታላናሾች ፋሽን ነው ብሎ ይበዱ እንደዚህ ደብደት ቀደው ይውጡ እና ማህበረሰብን ቅድም ያልኩ ያኖረው አዋጅ አይደለም አለን ወግ አለን ሞራል አለን አሁን ታዲያ እሱ ሲጠፋ ይሄን ትናገራለህ ፐብሊክሊ ሲወጣ ይሄን መናገር ይመስለኛል ኃላፊነት ነው
ሰው መናገር አለበት በቃ እኔ ምንም አንዳንዱ የኔ ቪዲዮ የሚታወቅ ነው እኔ ዩቲዩብ ቪዲዮ ጭኜ 100,000 ቪው ካለው የኔ ቪዲዮ በጣም ተአምር ጉድ ነው የሚለው ጓደኛዬ የሚያቀኝ በሙሉ 20,000 ቪው 10,000 ቪው 15,000 ቪው ምናምን ያለው ለቪው አይደለም የኔ ፖይንት ዋናው ስምን ለማስተማር በስማ ቪውማ ቢሆን ምን እንደምሰራ ስለነገር ነበር አላብድም እንዴ መሳት እኮ ነው 3 ቀን የሌለ ታሪክ አውርተ ኮንትራ እንዴ በዘባርቅ 1 ሚሊዮን ቪው በአንድ ቀን አገኛለሁ ግን ዋናው ፐርፐሱ በቃ እንትኔን እናገራለሁ በቃ ኃላፊነት ለኔ 20,000 ሰው ብዙ ሰው ነው አንድ አዲስ አበባ ስቴዲየም 15,000 ሰው ነው አንድ ስቴዲየም ሙሉ ሰው ተቀምጦ ያየኝ መሆኑን ማቀው ነው 20,000 ሰው ካየኝ ራሱ ትልቅ ክብር አሁን ታዲያ ይሄንን ሂስ የመቀበል ወይም ሂስ የመቀበልን ባህል እንዴት እናዳብር ሂስ ያለ መቀበልን ባህል ሞር ሰው ሂስ መስጠትን ባህል ማድረግ ነው ኃላፊነት የተሞላው ራሱን የቻለ ሰውን ፐርሰናሊ ታርጌት ያላረገ እኔ ሐሳቦችን ነው ታርጌት ማድረግ ያበደው ሰው እብደቱን ነው ከየት ነው የመጣው ምንድነው የምታደርገው እንዲህ ይደረጋሉ ማሰር ያለው መጀመር ያለው ፓንች ላይ ናለው የምናገረው ነገር እንደ ኢንተርቴይንመንት ሰው እንዲያው በደም ሰውን አትራክሽን እንዲስብ ፓንች ላይ ናለው ድምጸት አለው ራሱን የቻለ ነገር አለው ምን ይላል ምናምን አለው ሂውመረስ ነገር አለው እንደ መሀል ላይ ደግሞ ቁም ነገር አለው ሰብስታንስ አንተ የምትናገረው ፖይንት ይሄ አይደለም ሃይማኖታዊ ለካሰብ እንዲ ነው አሁን በሪሊጂየስ ነገር ምናምን ነገር ተነሳ ባለፈው ሃፒ በርዝዴይ ጂሰስ ብሎ አንዱ የኢየሱስ ልደት ነው ብሎ ኬክ ቆረሰ እኔ እንግዲህ አይቻላቅም ሰምቼም አላቅም ልደት የሚከበረው ከተወለድን ቀን ጀምሮ እስከምንኖር ድረስ ነው የጀመርንበት ቀን ነው ወደ ምድር መምጫችን ስለዚህ የጀመርኩበት ቀን ዛሬ ቀን ነው ብዬ ነው የጀመረው ክርስቶስ የጀመረው በታህሳስ 29 እና በ2000 እንትን አይደለም ከዓለማት በፊትም ነበረ የሃይማኖት አባት ከሆንክ ይሄን ማወቅ መቻል አለብህ ክርስቶስ የተወለደ ሰው ዲቫይን ኔቸር ሪካርኔት ነው ያደረገው ከድንግል ማርያም ተወልዶ ነው የመጣው በእምነቱ በክርስትና ቃል ሆኖ ተወልዶ መጣ በፕሮሚሱ መሰረት ነው እንጂ ተረግዞ ተወልዶ ኖርማሊ የተፈጠረ እንደና እናንተ ሃፒ በርዝዴይ ጂሰስ ተብሎ አሪዋን አዲቱ ያልክ እንደ ልጅ ልታከብር ነው ነውር ነው መለኮታዊም አይደለም አንተ መምህር ነኝ ካልክ የስነ መለኮት ተማሪ ነኝ ካልክ ምንድነው የተማርከው መለኮቱ ኩኩ መለኮቴ ነው ምንድነው የተማርከው ስንት አይነት የፕሮቴስታንት እምነት ሰዎች የሙሉ ወንጌል ሰዎች የመካነ ኢየሱስ ሰዎች ደውለው መረቁኝ አመሰገኑኝ ስልኬ ሊያርፍ አልቻለም ሁለት ቀን እኛ ምናለቅስበት ወደ ውስጥ ምናለቅስበትን ጉዳይ ነው የተናገርከው አንተ 10 ሰው እንደዚህ የሚናገር ቢኖር ነው እነሱ ሰዎች ይቀርሱልን ነበር የሚናገር ሰው የለም ማንንም የተለያየ ነገር ትፈራላ ሌሎችም አሁን እስቲ አንድ ሁለት ስራዎችን እንመልከት ስንፍና ስራ ያለ መውደድ ያለ መስራት ነገር እንዴት ነው ነገሩ ነይ ግዴለሽም አብረን እናድጋለን በቃ ዋና እኔ ራእይ አለኝ ህልም አለኝ ምናምን ብለ ሰው እንዴት ነው አብረ ማኖር የምትችለው ዋናው ፍቅሩ ነው ብለ ጋሽ ፍቅሩ ወጣና ጧት 2 ሰዓት ተነስተው ወደ ስራ ሄድ እንጂ የፈለከው ስራ ባለሙያም ወደ ጥበብም ስራ በይድም ከፈለክ ሹፍርናም ስራ ከፈለክ ሙር ዋትኤቨር አርግ ብቻ ተኝተየዋልክ ነይስቲ እኔ ወዲ ዋናው እልሽ ብዙ ራእዮች አሉ ወደፊት አብረን እናድጋለን ምናምን እንደዚህ አይነት ነገር እማገበ ስንፍናን ሙጭጭ አርጎ መያዝ የሆነ ገንዘብ እስከሚያልቅ ድረስ አለመንቀሳቀስ ጭራሽ ብዙ ወጣቶች ተኝታችሁ ትበላላችሁ በ25 ዓመት አልጋ ላይ ተኝተ ቀኑ ሙሉ ሾርባ በሳህን እንዲመጣለት እንዴ በጣም የመጨረሻ እኮ ነው የጉብዝና ጊዜ እኮ ነው ጡንቻ ማስል አምሮ በአብዛኛው ጥሮተኝነት ፋሽን ነው የሱ ወንድም ከአሜሪካ ገንዘብ ስለሚልክላቸው በሰላም ነው የሚኖሩት 2000 ጥሮተኛ ባልና ሚስት ነሽ ለማህበረሰብ ምንም ታበርክቹ የለም ልመና ነው ለማኝ ነሽ በቃ ደግሜ ሰው አንዳንዱ ያስቀኛል እኮ አሁን ድገመው ብትለኝ አልደግመውምና አንድ ቀን ስቱዲዮ ምን ሆነ መሰለህ ተቀረጸና 10 ደቂቃ ምናምን ተቀረጸ ከዛ ከት ተባለ 10 ደቂቃ ተቀረጸ የሆነ ነገር እያወራሁ ነበር ተመስጬ እና ማለት ምን እንደሆነ ሳብጀክት ማተሩ ስለ ትምህርት ነበር የሆነ ጊዜ 12 ክፍል ከተፈተኑ ተማሪዎች መካከል የሆነ ፐርሰንት ያለፉት አንተ ማለት የዛን ጊዜ ከዛ አሁን ከመጀመሪያው ልጀምር ነው ማለት ከመጀመሪያው ጀምር ሌላ ወሬ ሆነ የቅድሙ ቅድም ምንድን ነበር አሁን ይና ደግሞ ምን እንዳልኩ ራሱ አሁን አብሬ ነበር እኔ ግን በጣም ገንቢ ሐሳቦች ናቸው ለበጣም ለማህበረሰቡ የሚጠቅም ሐሳቦች ነው የሰጠው እንደው የሰጠው ሂስ እንደዚህ እንደ ውጤት አይተታቃል ውጤት አፍርቱ የተለወጠ ነገር አይተታቃል በጣም አሁን በፎቶዎቹ ልንገር ቶፕ 10 ፎቶዎቹ በተለይ በሲምፕል ነገሮች ይሄ መንገድ ላይ የሚወድቁ ፖሎች አንድ ጊዜ ማስታውሰው ልንገር ብዙ ሺህ ናቸው ሁለት ነገሮች ልንገር ማስታውሰው አንዴ ወደዚህ ወደ ሳሪስ መንገድ ፖሊስ ጣቢያ አስፋልት ላይ የእግረኛ መንገድ አለ ሳሪስ አዲያባ ዝቅ ብለህ በጥግና በጥግ ክራውድ ይሆናል የሆነ ፖሊስ ጣቢያ የእግረኛ መንገዱን በሙሉ አጥሮት እንደዚህ ትመጣና የፖሊስ ጣቢያው አጥር ስላላ አትለፉ ስለሚል እንዲዞር አስፋልት ውስጥ ገብተህ
ከዛ በኋላ እንደዚህ አርገ ደግሞ ወደ እግረኛ ትመለሳለህ እና ልጆች የያዙት ልጆች ከትምህርት ቤት መጥተው እሱን ዞሮ ማን ይመለሳሉ ፎቶ አነሳሁት አንድ ቀን ሳልፍ እንደዛ እናንተ ፖሊስ ናችሁ የወረዳ ፖሊስ ሰው መጠበቅ ነው ስራችሁ ለመኪና አጋልጦ ህዝብ ማስበላት የፖሊስ ኃላፊነት አይመስልኝም የትኛው ሴኩሪቲያችሁ የወረዳ ፖሊስ ሲደፈር ነው ሶስት ሌባ የሚገባበት ኪስ ፈታሽ ታክሲ ተራ የሚገባበት ምን ሲአይኤ ናችሁ የእግረኛ መንገድ ዘግታችሁ ዶን ፓስ ምናምን እንደው አልበዛም ወይ እናንተ እንደው ወጎጎ አልቀረም ብዬት በነጋታው ተነሳች ወራው አዎ ከዛ ሰፈር ላኩልኝ እግዚአብሔር ይስጥ ስንት አመት ጮኸናል ስንት አመት ጮኸናል አንዴ ደግሞ ለጋር አሁን ንግድ መርከብ ያለበት የፈረሰው ንግድ መርከብ ባቡር ጣቢያው ጋር በዚህ በኩል አሸዋ መሸጫ ያለ አሸዋ ተራ በዛ በኩል ባቡሩ አለ መሃል ላይ ያለው መንገድ ይሄ ግሪን ኤሪያ የሚባለው አይነቱ እሱ ላይ ሰንዴ ማርኬት ተብሎ ከሆነ ቦታ ሪሎኬት አድርገዋል ተብሎ ሰዎች ሳልፍ ወደ ፋና አጣና ተዘርግቶ ይቀጠቀጣል በዚህ ጋር አስፋልት ነው ወደ ለጋር ከዛ ደግሞ ወደ ጨርቆስ በአዲሱ መንገድ አስፋልት ነው መመለሻው ለጋር አንበሳ ሆልት አለ ከሱ ወደ ጨርቆስ ስትሄድ ያለው ይሄ መሃሉ መንገዱ አለ በሁለቱ መንገድ መሃል እሱ መሃል ላይ ያለው ግሪን ኤሪያ የተባለው ቦታ ላይ እሱ ላይ አጣና ይቀጠቅጣሉ ይሰራሉ ምንድነው ስል ገበያ እንዴ ገበያተኛው በኩል ነው የሚገባው በዚህ በኩል ሲኖትራክ አሸዋጭ ነው የሚገባው በዚህ በኩል ባሱ ምኑ በዚህ ጋር የሚያልፈው ልጅ ያላቸው ሴቶች አሉ ምን አለ ተገበያ ያለ እዚህ ጉሊት እዚህ እየሸጠች እንደው አስፋልት ቢሻገር ልጅ ቀጣ ሲኖ ወጥቶ እዚህ ነው የሚገባው እዚህ ማል እንትን ላይ ምን ከየት ነው ያመጣችሁ እሱን ፎቶ ወስጄ ነው የሞት ምድብ ይባላል በእግር ኳስ የሞት ምድብ 4 ለቃቅማቸው አንሱና ከነዚህ ሰዎች ላይ አንድ ሰው ነገ ጧት ሲኖትራክ ተገጨ እንትና አደጋ ደረሰ ሳጅን እንትና መግለጫ አቅርቡ በግሞታ አደጋ ምናምን የሚባል ወሬ ቢወራ ዛሬ ቦታ የሰጣችሁት ሰዎች ኃላፊነት ወስዳላችሁ ለያዳዱ ሰው ምናምን በነጋታው ቆመ ተነሳ ሰዎች ግን ሲሰሩ የነበሩ ሰዎች እንጀራችንን ከለከልከን ብለው የተሰሩ ሰዎች አይቀምዱኝ ግን አብዛኛው ማለት በስማም ብዙ ሰው የተወሰነ ሰው እኛ አንሰራት አንተ ለፍልፈ ነው መስራት ያልቻለው ደና ቦታ ተሰጥቶል ማለት እናቴ ሟች ነሽ እኮ እዚህ ጋር ከተሰጠሽ ይሄ መኪና አንቺ ላይ ነው የሚወጣው ወጥቶ ልጅ አትይዥም እዚህ መሃል አንተ በዚህና በዚህ አስፋልት ነው እዚህ ዘንባባ የሚተከልበት ቦታ ጋር ጉሊት ካስቀመጥክ ገዢው አስፋልት ተሻግሮ መኪና ላይ ነው የሚወጣው ሻጩ ልጅ ዘሎ እዛ ጋር አቀብል ብትለው መኪና ነው ትራፊክ ነው ይሄ እንዳለ እሳት ላይ ነሽ ለዛ ብዬ ነው ምናምን የተወሰነ ያኮረፈኝ ሰው አለ ግን ብዙ ሰው ጨንቆት ስለነበረ በቃ እፎይታ አገኘ ማይነር ሌላ በረት ወደቀብን መንገድ ዝጎነብን መሃል መንገድ ላይ ሰዎች ዘግተው ዋን ዌይ ያረጉት የትራፊክ ምልክት የሌለበት መንገድ በቃ በነጋታው ነው የሚቀየረው በዛ ሳምንት በተደረገ እና ሰዎች ፎር ግራንትድ ሰሜስቴ ነገር አቅርብልንና መፍትሄ እንትን በልልን ብለው እንደ መፍትሄ እኮ እንደሆነ አካል የለም መንግስት አካል መፍትሄ ፈልገን ነው ብሎ ይልኩልኛል አንዳንዴ ቲቪ ላይ አቀርበውና የኔናል መፍትሄ ፈልገን ነው የሚል መልእክት አለው እኔ ስታዩኝ መብራት አይልም አይደለም ቴሌ ማለት ከሰማችሁ ይኸው ብያለሁ እንጂ ይኸው መፍትሄ አልሰጠንም ብላችሁ እንዳትወቅሱኝ እና ሰው ፐብሊክሊ ሲወጣ የሆነ ነገር ውጤት አለው ነው ማለት ይሄ ነው በቃ የመተቸ ይሄ ሂሴ ማድረግ ምናምን ፐርሰናል አይደለም ሰዎች ፐርሰናል ሲወስዱት ማነስ ነው አንደኛ በነገራችን ላይ ነገሮችን እንደተረዳህበት ነው የምትለካው ሰው በመረዳቱ ልክ ነው የሚለካው አንዳንዴ ግዙፍ ነገሮችን የምትረዳው አንተ እንዲያልክ እንዲ ለማለት ፈልገህ ነው የሚል ሰው መሰለ እንዲ ለማለት ፈልገህ ነው አላው ቀደም የተናገርከው ነገር እኔን ከለር ጥቁር ለማለት ፈልገህ ነው ብልህ ስንት ነገር እኮ አውርታል እኔ የገባኝ መለካት የምችለው እሷን ነው በቃ ልክ ነው አንድ ሰው ምን አለ ባለፈው ሙሉ መጽሐፍ ቅዱስ አንብበ አለ የተረዳ አምሮ ውስጥ ያስቀረው ነገር ደሃ ጥቂት ወይን ጠጅ ቢጠጣ ችግር የለውም ማለት ነገር የሚለውን ከሆነ በመረዳት ልክ ነው የገባ ማለት ነው ማለት መጠጡም ብቻ ነው የተረዳው ስንት ቁም ነገር እንግዲህ መጽሐፍ ቅዱስ ወይ ኔጌቲቭ ፓርቱን ብቻ መጽሐፍ ቅዱስን የሚያክል ነገር ስለዚህ አንተ መረዳትህን ነው የምትመስለው ሲተች ሲነገር ሰፋ አድርገህ የምታስበው ከሆነ ሰፊ ነገር ነው ነገሩ ፐርሰናል አይደለም አንተ እንዲያታርግ ገንዘብ መሬት ላይ አይረግጥም አንተ ሰርግ ነው ተብለህ ገና ለገና ይሄ ሁሉ ብር ላይ ህጋዊ ቴንደር ነው ኢትዮጵያ ብር ወንጀል ነው ይሄን ለማግኘት ሰው አፈር በልቶ ነው የሚኖረው ተሰቃይቶ አለኝ ብለህ እንትን አትበል ምናምን ካልከው ገንዘብ አገኘ ብሎ እሱ እኔ ኢንሰልት ለማድረግ አይኑ ደም ለበሰ ምናምን ካልከኝ በጣም እቺን ነው የምታክለው መረዳት ማለት ነው ሰፊ ነው መልእክቱ ከኋላ ያለው ነገር ነው ነገ ጧት አንተ ናይቶ ደግሞ ለሚበትነው እንደ ንቃተሌናችን ልክ ይለካልና ዋናው እኔ ፖይንቴ ምንድነው ሂሱ እኔ መናገሬ ሳይሆን ሐሳቡ ሂሱ መነገሩ በአደባባይ ለውጥ ያመጣል ግዝፈት አለው ነው እንጂ ማንንም ቢናገረው ልጅም ለምን አይናገረው ግዝፈት አለው በአደባባይ ወጣ ነገር ግዝፈት አለው ቀስ ብሎ ሹክ ብሎ እቺ ነገር አርጋት ስልና ህዝብ በተሰበሰበበት የናላው አበስን ግን ከነገ ጀምሮ አስተካክል እሺ ስለ ነገ አደግሞ ታስ ዘ ፖይንት
እንዳንነው ታዲያ ሰሜ ሌላ ሰው አላፈራም ወይ? እስካሁን የለም። እግዚአብሔር ያውቃል። እንደ ተስፋዬ ካሳ አመት በዓል እንዴት ነው? አመት በዓል ሲል በጣም ጥሩ ነው። ጠጁ፣ ጠላ፣ ዊስኪው፣ ድፎው፣ በጉ እንደ ቅርጫው እንግዲህ እስካሁን ምንም ነገር የለም። መድኃኒዓለም በፈቀደ ስለዚህ ገና ነው። ወደፊት ግን እናፍራ። አዎ ተስፋ አደርጋለሁ የተሻለ ነገር ሐሳባቸውን ሰው በመተቸት ሰው ኢንሰልት በማድረግ ላይ እንትን ያደረገ ሰውን ኢንሰልት የተደረገ የሚመስለው መረዳቱ እዛ ልክ ስለሆነ ብቻ ነው። ራስን ብቻ ሰልፊሽሊ ካሰብከው ለምን እኔን ተናገረኝ ትላለህ። አንተ ግለሰብ ስለሆንክ አይደለም ያረከው ነገር ልክ አይደለም ነው ደግመህ ነው የምታስበው። ተናግሬው እንደዛ የደወለልኝ ሰው አለ። ደውሎልኝ ቪዲዮውን አንስቼዋለሁ በጣም አመሰግናለሁ እንደዛ ብለህ ስለተናገርክ። ብዙ ሰው ግን ብራቮ አለኝ እና እየተማረ ይቀስ ያለ ያደገ ይዳላ አነሳሁት አለ። በቃ ቪዲዮውን ልክ አልነበረ በዛ አንግል አላየሁትም። የሆነ ነገር ሴት ልጅ ሰው ከስድብ ይልቅ ማነው ከሂስ ከመስጠት ይልቅ ስድቡ ላይ ያተው ሴት ልጅ ስትባል እንደዚህ ሴት ልጅ ስትባል ማን ብሎ ሴት ልጅ ስትባል ተብሎ ኮንክሉድ አይደረግም። አንተ ያነሳው ሳይኮሎጂ የተወሰነ ሳይኮሎጂ ያጠኑት ነው። ሲጀመር ሴት ልጅ ወንድ ልጅ ቢል ኮንክሉሲቭ የሆነ ደምዳሚ የሆነ ሳይኮሎጂ ጥናት የለም። ሰዎች ስለተወሰነች ነገር ነው የሚያነሱት። አንተ ደምድመህ ስታነሳ ሴት እናት አለ እህት አለ ኦፌንድ ታደርጋለህ። እኔ እኮ ወንድ ነኝ አንተ እንደ በጾታ ከሆነ እኔ እቀርብሃለሁ። ግን ያ ትክክል አይደለም። ሰውን በዛ እንትን ያደርጋል። አሁን ከስር ሴቶቹ አንተ ምናምን ብለው ኮሜንት የሰጡ ሰዎች ስታነቡ 2000 ኮሜንት ቢኖርም ብዙ ስድብ ነው። ኮሜንትህን ብቻ አይ ኮሜንት እኔ ቪዲዮዎችን ማንም ሰው ይሄን ሾው ቢያሰው የኔን ቪዲዮዎች ተመረባሪው ሚለው ዩቲዩብ ላይ ገብቶ ኮሜንቶቹን ከፍቶ ባይልኝ ደስ ይለኛል። 2000 1000 ኮሜንት ያለው ሰው አለ። ኮሜንቶቹ እንዳለ አትሊስት ጨዋ ናቸው። ኮሜንቶቹ እንዳለ ብራቮ ይሉኛል አይደለም። እሱ የልጅ ስራ ነው። ብራቮ እንድባልም አልፈልግም እኔ። ልክ አይደለም የሚለኝ ሰው ፈልጋለሁ። ግን ጨዋ አነጋገር ልክ አይደለም ሲባልም እንዲህ የተናገርከው ልክ አይደለም ነው እንጂ አንተ እንደዚህ ምናምን የሚባል ነገር የለም። እኔም አድሬስ አላደርግም። እሱም እንዲመጣ አልፈልግም። ኮመንት እንስጥ ግን ጨዋኑን መቃወማ ደስ የሚል ነገር እኮ ልክ አይደለም ይሄ ካንተ አይጠበቅም እንዲህ አይደለም ብለህ አሁን ታስረዳለህ። አንተም ከሰደብኩ አንተ ምናምን ብዬ ከጀመርኩ ግን ቀድም ያልኩ ታሪክ መጣ ወደ ቦክስ እና የሰሚ አሁን ይሄ የህይወት ፍልስፍና ምንድን ነው? ሊቭ ሲምፕል እኔ ቀለል አድርገህ መኖር እና በነገራችን ላይ በአዌርነስ መኖር ቢል ነገር ነው የማስበው። አካባቢን ቅድም ያልኩ ንቋን ነው ሆኗል። አዌር ሆነ መኖር አለብህ። እኔ ዘግቶ መኖርን ክላስ ያለው ምናምን መኖርን ይሄ የሆነ እንደዚህ አይነት ታይፕሪንግ ብለህ ራስህን መለየትን ቴስቴ እንደዚህ ነው ምናምን ብለህ የለም ሴግሪጌትድ የሆነ ራሱን የቻለ ክፍል ክላስ ያለው አኗኗር አልኖርም በኔ ላይፍ ስታይል። እኔ ኖርማሊ አዌር ሆኜ ጠቅላላ ሶሻሊስት ነኝ። የህይወት መመሪያ ሶሻሊዝም አብሮ በጋራ መኖር ደግነት ሰብአዊ ነገርን ቴስት ማድረግ ምድር ላይ የምናውቃቸው ለርንድ ኖሌጆች ናቸው እንዳለ አርቲፊሻል ኖሌጅ ነው የምናውቀው። እኔ በአርቲፊሻል ኖሌጅ ይልቅ ተፈጥሯዊ ማንነታችን ሂዩማኒቲ ነገራችን ፕሪቬል ያደርጋል ወይም የበላይ ይሆናል የሚል ሐሳብ አለኝ። ስንወለድ የደግነት ልብ አለን፣ የመስጠት ልብ አለን፣ የማዘን ልብ አለን፣ ኮምፓሽን ሩህሩህ ነን፣ የመተባበር የመስማት የማድመጥ የማክበር የመገዛት ይሄ ናቹራል እውቀታችን ነው። በዚህ እውቀታችን ከዛ በኋላ አርቲፊሻል ኖሌጅ ደግሞ አለ የምናገኘው ትምህርቱ ምናምኑ ስነ ምግባሩ ይሄ ይበላል ይሄ አይበላም ይሄ ይባላል ይሄ አይባልም አለ። ከሱ ይልቅ መጀመሪያ ሰብአዊውን ብናስቀድም ከዛ ጋር ዋናውን እንይዛለን እና ሂውማን ሆኖ መኖር ነው ዋናው ነገር ይመስለኛል። ከምንም ማቴሪያል በጣም አሪፍ ነው። ወደጃዋለሁ በነበረን ቆይታ ግን ከአንዳንዴ ደግሞ በሀገራችን ተረትና ምሳሌዎች አሉ ግን መቼም ስለዚህ አሁን ትስማማለህ አትስማማም የሚል ጥያቄዎች ወይ መጨረሻ ጥያቄዎች ላደርግ ነው። ይሁን አምጣ ውስጥ ትስማማለህ አትስማማም ይምጣ እስቲ። ለምሳሌ ዝምታ ወርቅ ዝም አይነቅዝም ይነቅዛል አልስማማም እና ይነቅዛል አትስማማም ከሚነቅዙ ነገሮች መካከል ዝም ነው እንደው ያለመናገር ደጃዝማችነት ይቀራል። እስማማለሁ እኮ አሁን ደግሞ ተናገሩ ነው። ስለዚህ ባለመናገር ደጃዝማችነት ይቀራል ወርቅ ነውና ዝምታ አይነቅዝም አትስማማም። ዝም አይነቅዝም ማለት ነው ያው ኮንክሉሲቭ ጀነራል ነገር አይሆንም። ዝምታ ወርቅ የሚሆንበት ኦብቪየስሊ አጋጣሚ ሊኖር ይችላል። ለጨዋነት ከሆነ አውድ አለው። አንተም ማትናገርበት የሆነ ነገር ብትል የማያምርብህ ቦታ አለ። ያለ ዘርፍ ያለ ቦታ አባቶች አበው ሃይማኖት ሰዎች እንደዚህ ሰዎች ሲናገሩ ወይ ደግሞ እውቀቱ በሌለ ጉዳይ ላይ ይመስለኛል በመሰለኝ ደሳለኝ እንደጋ ደግሞ አይ መናገር ያለበት ቦታ እንዳለው ነው። ኢቭን ደግሞ መናገር ያለበት ኮንተንትም ሲኖር ፍሬ ነገር ንግግርህ ጠብ ብሎ ውጤት የሚያመጣ ከሆነ ቢያንስ ተሰሚ ከሆነ ነው እንጂ ውጤት የማያመጣ ከሆነ አራ ዝምታ ወርቅ ኮርክ ሀገር ይሰፋል ይሰፋል ይሰፋል። በጣም
ስንቱን ችለናል ተስማማለህ? ለአህጉር ነው ሆድ። እሺ ዝምታ ለበግም አልበጃት። ያው እሱ ከዝምታ ወርቅ ነው ጋር እኮ ተያያዘ። ዝምታ ለበግም አልበጃት ሲባል ምንድን ነው? ዝም ባለች ታረደች ነው። ግን ዝም ባትልም እኮ ከመታረድ አይቀርም። አዎ ይሄ ተረቱ ላይ ትንሽ ሞዲፊኬሽን ይፈልጋል። ተረቱ እድሳት ይፈልጋል። ካለመናገር ደጃዝማችነት ይቀራል። ብዙ ጊዜ ይቀራል። መናገር ጥሩ ነው። መናገር ሲባል ግን መዝለፍ ምናምን አይደለም። መናገር አፕሮፕሪየትሊ ሐሳብን ዴሊቨር ማለት ዴሊቨር ስታረግ ሐሳብን ስትናገር ምናልባት የሚገባ ለአንተ ሊሆን ይችላል እኮ ዝም ስላልክ ያኛው ምንም የማይገባው ሰውዬ ለፍልፎ ነው ይወሰዱ። አንተ ግን ቆጠብ ብለህ ከዛ በተሻለ መልኩ አንዳንድ ጊዜ 500 ማይረባ ቃላት ከመናገር ቁም ነገር ያለው 6 ቃል ሰጥ ለጥ የሚያርጎ የሚገዛው 30 ደቂቃ ከለፈለፈልኝ ሰው ይልቅ በ3 ደቂቃ ጉዳዩን ግልድል አድርጎት እንዴት ጌታ የምለው ሰው አለ። ስለዚህ የመጨረሻው ደግሞ መጠየቅ ያደርጋል ሊቅ። ኦፍ ኮርስ በደንብ 100% ተስማማለህ? ጠያቂ ነኝ ነገር እድሜ ያሳለፍኩት ስጠይቅ ነው። ዋሳሜ በጣም አሪፍ አድርገን ቆይታ አድርገናል። ምናልባት እንደው የምታስተላልፈው መልእክት ከማህበራዊ ሂስ ጋር ከዚህ ጋር በተያያዘ አሁን ከምትሰራው ስራ ጋር የምታስተላልፈው አጭር መልእክት ካለ? አይ ምንም ብዙ የለውም። እንግዲህ ለወጣቶች ትልልቅ ሰዎች ቁም ነገር እንዲያስተላልፉ ሁሉም ሰው ታናሻለሁ፣ ሁሉም ሰው የሚሰማው ሰው አለና የ20 ዓመቱም የ18 ዓመት ሰው አለ። በነገራችን ላይ ተጽዕኖ ፈጣሪ ሰዎች የሚባል ቃል አለ ሚዲያ ላይ። ሁሉም ሰው ተጽዕኖ ፈጣሪ ይመስለኛል። ተጽዕኖ ፈጣሪ ያልሆነ ሰው የለም። ተጽዕኖ የምትፈጥርለት ዶሜን አለ ያንተ። ቢያንስ አንድ ሰው ለታናሽ ወንድሙ ተጽዕኖ ፈጣሪ ነው። ሌላውን ተው። አንድ አባት ለልጁ ተጽዕኖ ፈጣሪ አይደል? ልክ ነው፣ ሞዴሉም ነው። ስለዚህ እነዚህ ሰዎች ስነ ምግባርን በሚመለከት ኢትዮጵያዊነትን በሚመለከት እኔ አጉል ተመጻዳቂ ወይ ከተለየው ሰው የሚያውቅ ወይ አጉል በጣገር ወዳድ እንትን ሆኜ አይደለም። ይሄ ኖርማሉ ነገር ነው። በቃ ሰው ማክበር ኖርማሉ፣ ሴት ልጅን ማክበር ኖርማሉ፣ ሴት ልጅ ላይ እጅህን አለማንሳት ኖርማሉ። የፈለገ ተአምር ቢመጣ ምንህም ትሁን የወንድ ልጅ ልኩ ነው። እንደ ወንድ አሁን ስታስበው እኔ ለወንድ ልጅ ልኩ ነው የምለው ሴት የሚያከብር ሲሆን ነው። በቃ ስርዓቱን ይዞ የሚያከብር ሴት ልጅ እጁን ማንሳት አይደል ጮክ ብሎ የሚናገር ሰው ራሱ ወንድ አይመስለኝም። ይቅርታ አድርግልኝ፣ የሆነ ሌቭል ላይ ወርዷል። በቃ የፈለገ አይነት ስታተስ ያለው ሰው የሚሆን ገንዘብ በለው ስልጣን የፈለገ በቃ የሆነ ነገር ይቀንስብኛል። እሱን ቤዚኩ ነገር ነው። ይሄንን ነገር ለልጆች ማሳየት፣ ትምህርት ቤት የምታስተምሩ ሰዎች፣ የግል ትምህርት ቤት ያላችሁ ሰዎች ኢትዮጵያዊነትን ማስተማር፣ ቋንቋችንን ማስተማር። አዲስ አበባ ከተማ ተወልደ አማርኛ አይችልም እኮ ልጄ ምናምን ማለት ነውር ነው። ልጆች መጫወቻ ቦታ ሄደ ማሚ ምናምን ሲላሉ አየው አማርኛ አይችልም፣ እዚሁ ነው ተወልዶ ያደገው። ይሄ ራሳችንን መጥላት ነው እና ወደ ራሳችን ብንመለስ ብዙ ነገሮችን ማስተካከል የምንችል ይመስለኛል። እንደ ማህበረሰብ መስተካከልን ያለብን 1000 ዓመት አይኖርም። ስለዚህ ስትኖር ያለህን ጊዜ ሪስፖንሲብል ምን አረኩ ብለህ ራስ ላይ ኑሮን ሳታከብድ ሳታወሳስብ ኖርማሉ ነገር ያለህን ትካፈላለህ፣ አንተም ሰርቫይቭ ታደርጋለህ፣ በጎ ነገር ታስተምራለህ። የማይሆን ነገር አንስቶ ሊሰብረው ሲል ተው እንደምትለው የማይሆን ነገር ሲናገር ተው እንደዚህ አይባልም። እኛ ሲሉን እንደነበሩት ወላጆች ይሄ ምን አገባኝ ቢቀር ደስ ይለኛል። ምን አገባኝ በዛው እና እቺን ብቻ ካረግን የተሻለ ሀገር የሚኖረን ይመስለኛል። ሰሜ እንግዲህ ጥሬና ክብረ እዚህ ስቱዲዮ ስለመጣ በጣም አመሰግናለሁ። ደስ ብሎኛል። መስዬ ያው ሰመረ ባሪያው ነው ያልኩት። ኦፍ ኮርስ ነው ማዘር ነች ያወጣችው። ሰመረ ባሪያው ነው ባሪያው የምትለው እሷ ነች። እኔ ሙሉ አረከው። ስለዚህ ስሙ ሙሉ ስሙ ተሟልቷል። ደስ ከሷ ማን ይበልጣል? ተመልካቾቻችን እንግዲህ ቀጣው ፕሮግራማችን የሙዚቀኞች ሽፌ ይሆናል። ከድምፃዊት ምናሉሽ ረታ ጋር ቆይታ አደርጋለሁ። ሰሜን በክብር ሸኙልኝ። ያው በመሴቶ ላይ ፊስካል እንግዲህ እንልካለን።